የሞቱትን አጠቃላይ ብደረድር ተጣርቶ ይቀርባል ነው እንጂ የተባለው እስከዛሬ ተጣርቶ የቀረበ ምንም አይነት በመንግስት ደረጃ እንደዚህ መግለጫ የተሰጠባቸው ወንጀሎች ምንም አይነት ተጣርቶ የቀረበልን ነገር እስካሁን አታመጣም። ይህ ደግሞ በቀጥታ የሚያሳየው ከዚህ ድርጊት ጀርባ የመንግስት እጅ እንዳለበት። ስለዚህ ምናልባትም ይሄ የምርጫውን አሁን ሰሞኑን በምርጫ የደረሰበትን የከሸፈ የምርጫ ጉዳይ ያንን ስትራቴጂካሊ ያንን አጀንዳ ለማስቀየር መንግስት ያመጣው ነገር ነው እንጂ ከዚህ ጀርባ ሪስፖንሲቢሊቲ የሚወስዱ አካላት አሉ። አዎ፣ ከመንግስት ጋር ግን ኮኔክሽን 100% ኮኔክሽን ያላቸው ሰዎች ናቸው የሚሆኑት። በዛም አለ በዚህም አለ ኃላፊነት ወስዶ ጥፋተኝነቱን አምኖ ዜጎችን መጠበቅ አልቻልኩም ብሎ ያጠፉትን ሰዎች ለፍትህ ለፍርድ እስካላቀረበ ድረስ ኃላፊነቱን የሚወስደው መንግስት ነው። ምንም አይነት ድርጊት ቢሆን በዜጎች በህይወት የመኖር መብት ላይ ወይም ይሄ በተፈጥሮ ሰዎች የሚያገኙት መብት ነው። ይሄ ሰዎች በቃ ናቹራል ራይት ነው። ዜጎች በህይወት መኖር አለባቸው። ስፔሻሊ በገዛ ሀገራቸው ላይ ኢትዮጵያ ውስጥ እኮ በገዛ ሀገራቸው ላይ ዜጎች የሚሰደዱበት ሀገር እኮ በገዛ ሀገሩ የሚሰደድበት ሀገር እኮ ነው። ይህንን በምንም አድርገህ ኮምፕሮማይዝ ማድረግ አይቻልም። በምንም ሁኔታ ሽግግር ላይ ስለሆንን ከየት ወዴት እንደሚሻገሩ አናውቅም። እንደዚህ ስለሆንን እንደዛ ስለሆንን የሚባል ምንም አይነት ምክንያት ተቀባይነት አይኖረውም። ለዚህ ቡኖ ሚጠርቅ ስለዚህ ዝሮ አሁንም ደግሜ የምለው ነገር እዛ አካባቢ ላይ የሚደረጉ ድርጊቶች ማንነትን ተኮር ያደረጉ ናቸው። ምናልባትም ከዚህ በፊትም በተደጋጋሚ እንዳልነው ብሔርን ወይም ደግሞ ሃይማኖትን ተኮር ያደረጉ ነገሮች ኢትዮጵያ ውስጥ በጣም እየተለማመድናቸውና በጣም እየለመድናቸው የመጣናቸው ነገሮች ናቸው። እነዚህ ደግሞ ምናልባትም ብሔርን ከብሔር ለማጋጨትና ሃይማኖትን ከሃይማኖት ለማጋጨት ከሚደረጉ ጥረቶች መካከል ነው የምንወስዳቸው። ከዚህ ድርጊት ጀርባ ደግሞ የመንግስት እጅ እንዳለበት 100% በዛ እርግጥ መሆን ይቻላል። አመሰግናለሁ። ለሰዓት ለሰጣኝ አፍሪካ ዩናይትድ እንዴት ናችሁ? ሰላም ነው? ጤና ይስጥልን። አለን ይመስገን አለን። ጥምባንሳ የሚሸት ነገር ባለበት ይገኛሉ እንደሚባለው አንተንም ከጠፋበት ይሄ ተከስቶ ተገኝቷል። እንኳን ደህና መጣ። የዋናው ጉዳይ በዚህ ሀገር ምርጫ አይካሄድም ሽግግር መንግስት ነው የሚካሄደው ብለው የምንድነው የሳይበር ሰላማዊ ሰልፍ ነው ምናምን አሉ። አልሳካለ። በ45 ቀን ምን ልደቱ የጻፈው መጽሐፍ ነበር። በ45 ቀን መንግስት እናስወግዳለን አለ። ብዙ ነገር ተሞከረ። የኢትዮጵያ ህዝብ ግን 54 ሚሊዮን የሚሆን ህዝብ መንግስት ያስፈልገናል፣ ያለ መንግስት መኖር አንችልም ብሎ ምርጫ መረጠ። ከመረጥክ እንገድልሃለን፣ ማንም ሰው ወጦ እንዳይመርጥ መንገድ እንዘጋለን ብለው አወጁ። እንደሚታወቀው ማለት ነው። በተለያየ ቋንቋ አንድ አይነት መግለጫ ወጡ። ሸኔም ፋኖም ህዋትም ጨምሮ ማለት ነው። ተልእኮ የሚሰጣቸው ጽምዶ እንደሆነ ይታወቃል። ሰሞኑንም እዚያ መቀሌ ነበሩ እንደምናውቀው ማለት ነው። ስለዚህ ጉዳዩ አሁን መንግስት ነው የሚሉትም ራሱ ገሎ ራሱ አርዶ ራሱ መልሶ ያስለቅሰናል ያለው ነፍሱን ይማረውና ግርማ የሺጥላ አይነት ድራማ ለመስራት ነው የሚራወጡት። ዋናው ጉዳይ ፕላን አድርገው የሰሩት ኢትዮጵያ ህዝቦቿ ያለ መንግስት እንዲቀሩ ብለው በብሔር ሞከሩ። ወደ ማዳጋስካር አሉ። ያላሉት ነገር የለም። መሬት ላይ ይወራል የተባለው ህዝብን ያጋጫል የሚሉትን ቅርሻት ሁሉ አቀረሹ። አቃታቸው፣ ተመቱ፣ ወገባቸው ተመታ። ህዝቡ አንቅሮ ተፋቸው። አሁን በምን መምጣት ፈለጉ? በሃይማኖት መምጣት ፈለጉ። የሞተው ሙስሊምም ሙቷል፣ የመንግስት ጸጥታ አካልም ሙቷል። ስለዚህ ፕላኑ ዘ ኤክስቴንሽን ኦፍ
ከዚህም በፊት ሲያረጉ ሽግግር መንግስት አሉ። ምርጫ ተሳትፉ፣ ምርጫ ከመጣ ወጣችሁ እንገላችኋለን፣ አንድም ሰው እንዳይወጣ ለህዝቡ ወጥቶ መረጠ። ስለዚህ ሌላ የቀውስ ሳይክል ለመፍጠር ያደረጉት ነው። የኢትዮጵያ ህዝብ ግን የአርሲ ህዝብም ወጥቶ ቤተክርስቲያኑን እየሰራ ነው ያለው። ዝም ብሎ ስለ ጮኸ አይደለም። ይሄን እንትን ያደረጉት ደግሞ እርምጃ ይወሰድባቸው። ዱሮም ይወሰዳል። እርምጃ ማለት የህግ እርምጃ አይደለም፣ በመሳሪያ ነው እርምጃ የሚወሰድባቸው እነዚህ አካላት። መንግስት ዱሮም እየወሰደ ነው፣ አሁንም ይወስዳል። ማወቅ ያለበት የነሱ ድራማ ራሳቸው ገለው ራሳቸው አርደው መልሰው እኛን እያስለቀሱ መልሰው የቀውስ የግጭት አዙሪት ውስጥ እኛን ለመክተት የሚያደርጉት ድራማ እንደሆነ አውቆ ተረጋግቶ የተጎዱትን ማጽናናት፣ እነዚህን የሰይጣን ተልኮ ተሸክመው ይሄን እኩይ ድርጊት የሚፈጽሙትን አካላት ግን ሁሉም ማውገዝ ብቻ ሳይሆን ከኢትዮጵያ ምድር ከነሰንኮፋቸው ተነቅለው የሚጠፉበት ሁኔታ ላይ መድረስ አለብን። በጋራ በአንድነት በአብሮነት ክርስቲያን፣ ኦርቶዶክስ፣ ሙስሊም ሳንል በአንድነት ቁመን ይሄን የኢትዮጵያ ጠላት የኢትዮጵያ ህዝቦች ካንሰር የሆኑትን አካላት ከናስተሳሰባቸው ከመንቅለን ማውጣት አለብን። አሁን የተፈጠሩት የፌስቡክ ላይ የቆረቡ በማህበራዊ ሚዲያ ላይ የቆረቡና የግጭት ጠማቂ አካላትን አውቀን በተገቢው ማምከን አለብን። ስለዚህ የመንግስት ጸጥታ አካላት አስቀድመውም ገለዋል፣ ተዋግቷል። ከአቅሙ በላይ ሆኖ ነው እንደዚያ የተከሰተው። አለበት የሚባልም ካለ ደግሞ ለዚህ ኃላፊነትን የወጣ የተባለው አካል ደግሞ እርምጃ እየተወሰደ ነው፣ እየታሰሩ ነው። ስለዚህ ይሄ ይቀጥላል። ህዝቡ ተረጋግቶ የሃይማኖት ግጭትም የሚከሰት የለም ኢትዮጵያ ውስጥ። ኢትዮጵያ ሙስሊሙም፣ ክርስቲያኑም፣ ኦርቶዶክሱም፣ ፕሮቴስታንቱም ሁሉም ወንድማማች ነን። በዚህ አግባብ ነው የምንሰራው። እነዚህ በየቦታው የሚጮሁትን ግን ለምንድን ነው የሚጮሁት? መልሰው ገለው መልሰው ደግሞ እኛ አልገደልንም መንግስት ነው የሚሉት። መንግስት ዜጋውን ወጦ የመረጠውን ዜጋ የሚገጽበት ወይም እርምጃ የሚወስድበት ምክንያት የለም። በዚያ ተወስዶ ይሄ ሁሉ ወደ ቦታው ይመለሳል። ጩኸቱም ይረግባል። የኢትዮጵያ ህዝብም ህሊና ያለው ማስተዋል ማገናዘብ የሚችል ስለሆነ በዚያ ደረጃ መታየት አለበት የሚል ሀሳብ ነው። እንዳልከው የሃይማኖት ጉዳይ አይደለም፣ የፖለቲካ ጉዳይ ስለሆነ አንተም አጀንዳ ማድረግ ተገቢ ነው የሚል ሀሳብ አለኝ። ቴንኪው። ሃይማኖት አይደለም ይሄ። እሺ ኢወርልድ 5 ደቂቃ አለ። እኔ ነኝ ቴዲ መሰለኝ። ኢወርልድ አዎ ወንድሜ ዩናይትድ አፍሪካ ያለው እውነት ነው። አፈታቱ ግን ኦፕሬሽናል ሚኒንጉ ልፍታለት። እኔ መንግስት እንዳይሆን መንግስት አልባ እንዲሆን አናርኪ የሚባለው ማለት ነው ለመፍጠር ነው። እነንትና ፌስቡክ ላይ የሚጮሁት የሚለውን መንግስት ከሌለ እንደዚህ ነው የሚገደለው። ስለዚህ መንግስትን አጠንክሩ ነው አሁን ፖለቲካው። ብልጽግናው የሚጮኸው ህዝቡ ምንም አያውቅም ብሎ አሁን ዩናይትድ አፍሪካ ያንን አሁን ጥሩ አባባል መስሎት የሚለውን መንግስት ከሌለ የሃይማኖት ተቋማትን እንደገና ማይኖሪቲን እንግዲህ አማራው ጋር ያለው ኦሮሞ ወይ ወላይታ ላይ ያለው ሌላ ማይኖሪቲ ነው በፖለቲካ ያ አገሩ ነው፣ ግን ማይኖሪቲም አይባልም። እዛው ኢትዮጵያ ስለሆነ የኢትዮጵያ ፖለቲካ ዥንጉርጉር ስለሆነ አገሩ ነው፣ እዛ የተወለደበት ያደገበት የትም መዞር አለበት አይባልም ነበር። እኔ ነኝ አሁን ስደተኛው ማይኖሪቲ ከተባልኩ የሚባለው እና አሁን ዩናይትድ አፍሪካ ያለውን ነው ብልጽግና የሚለው። እኔን መርጣችሁኛል፣ ያው ኮረጆ ጠቅጥቋል። እኔን አሁን መንግስት ካላረጋችሁ ወታችሁ መርጠናል መንግስት ካላላችሁ አናርኪ ይፈጠራልና እያንዳንድሽን አጠፋለሁ ነው። እችን ደግሞ አጀንዳ እንዳታወሩ ትግራይ ሄዶ በመንግስት በህዝብ ገንዘብ የተገዛን ብዙ ሚሊዮን የገዛን ድሮኑን አፈነዳ። እችን እንዳታወሩ ነው፣ አጀንዳ ሴቲንግ መሆኑ ነው። መሀይማን ምለውን አልፈቅድም ብለሃል። የመንግስት መሀይምነት ከምንም በጣም ይብሳል ማለት ነው። ይሄን አሁን እነ ዩናይትድ ደግሞ ይነግሩናል እንደ ጥሩ አባባል አድርገው። ልደቱ ያለው ሽግግር ፈጥራለሁ ብሏል፣ አናርኪ ፈጥራለሁ ብሏል። ስለዚህ አናርኪ ከሆነ መንግስት ከሌለ
እንደዚህ ማንም የማይጠብቃቸውን አናሳ ቁጥር ያላቸውን ከሌላ አካባቢ የሆነ የመጡትን በሃይማኖት በምንም እንገላቸዋለን ነው። ቅድም ቡኖ በደነ አለና የማይሆን ነገር ስለሆነ ወርዷል። ፕሪቨንሽን እና ኪውር የሚሉት አላቸው በሕክምና ነው። ግን በፖለቲካም መጀመሪያ ትጠብቃለህ እንጂ ካስገደልክ በኋላ ስንት ነው የአንድ ሰው ህይወት ዋጋው? ቴዲ ስንት ነው? ያ ቃል ይሄንን ብልጽግናና የብልጽግና ሊቀመንበር እኔ ጠቅላይ ሚኒስትርን ብየው ሊሁን ብዬ ቢመኝለት አልሆን አለ። መንግስት ብልጽግና ቢሆን ደስ ይለኛል። እኔ ይሄ ወንድም አንተኔ እንዳለው ገቨርንመንት ቴሮሪዝም አሸባሪ አሜሪካም አሉ እኮ የቴሮሪስቶች። አሁን እኔ ክስ ላይ ነኝ። የአሜሪካም ውስጥ አለ የመንግስት ቴሮሪስት። ኢንዲቪጁዋል እኮ ነው፣ ግለሰብ ነው። ወይ ቀለሙን ወይ ምኑን ያይና በቃ ዓለምን የሚገዛ ሁሉም ያደርግ ነው መስለው። እንደ ሽማግሌው እኮ ነገ ይጠይቃል አሁን ሲወርድ አይምሰሌ እና ዩናይትድ አንተ ያልከው እውነት ነው። ትርጉሙ ግን ኦፕሬሽናል ሚኒንጉ እኔን መንግስት ወታችሁ ከምርጫ ማግስት ለእኔ ካላጨበጨባችሁ አናርኪ ነው፣ እያንዳንድሽን ገላለሁ ነው። አንዷን ልበል መጨረሻዋን በግሩፕ ራይት ስናጠና ሪሶርስ የምትባላለች። አሁን ይሄ የብልጽግና ካምፕ እቺ ሪሶርስ አሩሲ አካባቢ ያለው የአሩሲ መሬት ነው፣ የአሩሲ ገንዘብ ነው፣ የአሩሲ ንብረት ነው እና እዛ አካባቢ ያለው ማንም ሌላው ይውጣ ነው። በግሩፕ ራይት ላይ ሪሶርሳቸውን ይጠቀሙ የምትል አደገኛ ድሮ ይሄ ፖለቲካ ያጥናው ሰውዬ የቀረቀራት ነገር አለች፣ ሪሶርስ የምትባል። እንግዲህ እነዚያ ሰዎች እኮ ሰትለርስ ናቸው፣ ባዶ ቦታ ላይ የሰፈሩ ናቸው። አሜሪካን እኮ አሸነፉ ነፃ ያወጣን ምናምን ሙሉት እኮ ሰትለሮች ናቸው እኮ። ነጭ ከነጭ ጋር እኮ ነው ነጭ ይሉታል የተዋጋው ቀድሞ የመጣውና እንግሊዛዊ ነኝ ገዝቻለሁ ብሎ የመጣው ሁለት እኮ ነው። አዎ። ስለዚህ ያ አሁን ይሄ ኦርቶዶክሱ እንግዲህ እስላሙ ጋር መጥቶ እኔ ሃይማኖትን መብት ድንጋይ ማምለክ ይችላል ቢፈልግ። ይሄንን መብት የሚያስከብረው ተመረጥኩኝ እየገዛው ነው ሚለው ነው። የመንግስትን ገንዘብ የሚምነሸነሽበት ነው መጠበቅ አለበት። ተጠያቂው ህዝቡ ሆ ብሎ ወጥቶ ብልጽግና ማውረድ ነበረበት። አልጠበቅም ብለው እንደዛ ነው የሚተረጎመው እንጂ ከገደለ በኋላ አጠናለሁ። ስንት ምንድን ነው የምታጠናው? አስከሬን ነው የምታጠናው? ይሄ ሞርትስ የሚባል እንትን አለ። ማን ነው እንትን ያለው? ገና እንትን አሻራ ነው የምታየው። ከባድ ነው። ግን ያው እንግዲህ መጠየቁ አይቀርም፣ የጊዜ ጉዳይ ነው። ኃላፊነቱ ስንፍናው መንግስት የሚባለው ነው። እባክህን መንግስት ሁን እያል ነው። ከአሸባሪነት ውጣ። እየሄድክ በመንግስት ገንዘብ በህዝብ ገንዘብ የገዛሁን እንትን ከማፈንዳት ተውና መንግስት ሁን ነው። እሺ መንግስት ሁን አንተነ እሺ አመሰግናለሁ። ስንት ደቂቃ ነው ያለኝ? 5። እሺ ያው እንግዲህ እዚህ ቤት የምንገናኝ ሰዎች አለን። እዚህ ቤት ብቻና ብዙ ጊዜ እንደ አመራራቸው ናቸው። ያው እንደ ብልጽግናዎች ስለ እንስሳ፣ ስለ ጦጣ ምናምን፣ ስለ ጥንባንሳ ምናምን የሆነ አንዳንድ ነገሮች ማውራት ይወዳሉና በነገራችን ላይ ጥንባንሳን ስራ ረስቶ ነው። ጥንባንሳ የሚኖረው ጥንብ ሲኖር ነውና ምናልባትም በጥንባንሳ ኤክስፕሬስ ከተደረኩኝ ያው እንደ እሱ አይነቶችን ጥንብ ለማንስታት ወይም ለማስተማር ነው የመጣሁት። ዜቤ ነው የሚባለው፣ ሲሚሊ ነው የሚባለው፣ እንደዛ አይጠቀሙ። ያ እኔም የተናገርኩትን ሰምተህ ከሆነ ጥንባንሳ የሚኖረው ጥንብ ሲኖር ነው ያልኩት። በቃ ሌላ ነገር አለ። እሱ ትችላለህ። እንደዛ ብዬ ነው መልስ የሰጠሁት። ያ ኤግዛክትሊ። ስለዚህ እንደሱ ይያዝልኝና ባጎደልኩት የቤቱን ሕግ ባጎደልኩት ምናልባት በሰዎች በተረትና ምሳሌ አድርገው ይገባ የለ እንዴ? በተረትና ምሳሌ አድርገው እንደዛ ነው። ሌላ ምናልባት የረሱት ነገር የብዙ ረጅም ጊዜ ታሪክ አይደለም። እንዴት እንደኖርን እንዴት እናደግን ሁላችንም እናውቃለን። ሁሉም ሃይማኖት፣ ሁሉም ብሔር ተከባበር ባድንም እንደምናስታውሰው አገር የጋራ ነው፣ ሃይማኖት የግል ነው። ማንም ሰው የፈለገውን ማምለክ ይችላል። እኔ ባደኩበትም አካባቢ እንደ ኢትዮጵያም እንደ ተረትም ሃይማኖት የግል አገር የጋራ ተብሎ ነው። ከቅርብ ጊዜ ወዲህ ግን እንደዚህ የብሔር ፖለቲካ ከመጣ በኋላ ነው እንደዚህ የብሔርን ጉዳይ ለፖለቲካ ማዋል፣ በብሔር መደበቅ፣ በብሔር መከለል፣ ሌላ ነገሮችን የግለሰብ ጉዳዮችን ወደ ብሔር መውሰድ የመጣው የብሔር ፖለቲካ ከመጣ በኋላ ነው። እንደገና ደግሞ
ይህ በሃይማኖትም መከፋፈል የመጣው እንደምታውቀው ነው። የሃይማኖቱ የወጡ ሰዎች ሃይማኖታቸውን አጀንዳ በማድረግ በሃይማኖቴ ተገፈው በሚል ልክ በብሔሩ ተገፈው በብሔሬ እንደሚሉት ያንን የሚያደርጉ ሰዎች ናቸው እንጂ እኛ ያደግንበት አስተዳደግ ሃይማኖት የግል ሀገር የጋራ ነው። የፈለገ ሰው በድንጋይ ማምለክ ይችላል። በፈለገበት ማምለክ መብቱ ነው። ማንም ሰው በሚያመልክበት ወይም በግለሰባዊ አስተሳሰቡ አመለካከቱ በብሔሩ ወይም በማንነቱ ሊገደል ሊገፋ በምንም ተአምር የሚችልበት ዘመን አይደለም። በተለይ አሁን ባለንበት ዘመን ጭራሽ አያስኬድም፣ የሚያስኬድም አይደለም። ስለዚህ መንግስት ሪስፖንሲቢሊቲ መውሰድ ካቃተው እንደ መንግስት አክት ማድረግና እንደ መንግስት ሆኖ ዜጎቹን መጠበቅ ካቃተው አክቶኛል ማለት አንድ ነገር ነው። ከዚህ በፊትም እንደተናገርኩት ነው። እንደዚህ አይነት ሲቹዌሽኖች ወይም አናርኪ ወይም ደግሞ የሞብ ጀስቲስ በግሩፕ የሚደረጉ ነገሮች ሲፈጠሩ መንግስት ያንን ኤሪያ ከቨር ማድረግ ካልቻለና ኮንትሮል ማድረግ ካልቻለ እዛ አካባቢ ያሉ ሰዎችን ተደራጅተው ራሳቸውን እንዲጠብቁ ማድረግ ኃላፊነት አለበት። እዛ አካባቢ ምናልባት በትክክል የተነገሩ ነገሮችን ወይም ንግግሮችን ከአካባቢው የወጡ ዜናዎችን ሰምተህ ከሆነ ይህ ድርጊት ከመፈጸሙ ከትንሽ ጊዜ በፊት ጭራሽ ሰብስበዋቸው ገንዘብ አዋጡ ብሎ መሳሪያ እንገዛለን ራሳቸውን እንድጠብቁ አይነት ነገር ብሎ ሁሉ ከያንዳንዱ ከየግለሰቡ ከኪሳቸው ሁሉ ገንዘብ ወስዶ እዛ አካባቢ ያለው አመራር ሰዎቹ ጠልሃ እንኳን ገዝተው እንዳይተኩሱ መሳሪያ እንዳይገዙ ባዶ ካረጓቸው በኋላ ነው አሳልፎ የሰጧቸው። የወጡ አንዳንድ ዘገባዎችን አንዳንድ ዜናዎችን ሰምተን ቆነ ማለት ነው። ስለዚህ ስትራቴጂካሊ ታስቦበትና ታቅዶ የተደረገ ነገር እንደሆነ ግልጽ ነው። እዛ አካባቢ ያለው አመራር ለዚህ ኃላፊነት ካልወሰደና ካልተጠየቀ አሁንም ቢሆን መንግስት እጁ እንዳለበትና እንዳደረገ ነው የምንወስደው። መንግስት እንዴት ይወስደዋል? እሱ በራሱ በሚወስድበት መንገድ ይወሰደው። እኛ ግን እንደ ዜጋ እንደ አንድ ግለሰብ እንደ አንድ ሰው ወይም ደግሞ እንደ ሰው ሰብአዊነት እንደሚሰማው ሰውም ስታስብም ሆነ ሪስፖንሲብል እንደሆነ ሰውም የምታስብ ከሆነ ይህ ድርጊት ተጠያቂነት ከሌለ ወይም ተጠያቂነት ማምጣት ካልቻለ መንግስት ተጠያቂው እሱ ነው የሚሆነው። ተጠያቂነት ባለማምጣቱ ብቻ ተጠያቂ ይሆናል መንግስት ራሱ። ድርጊቱን ቢፈጽምም ባይፈጽምም ተጠያቂ አካል ወይም ሪስፖንሲብል የሆነ አካል ኖሮ ይህንን ድርጊት ኃላፊነት ወስዶ ካልተጠየቀ ያንን ፍትህ ባለማምጣቱ ብቻ መንግስት ይጠይቃል። ምክንያቱም መንግስት ዋና ስራው ዜጎችን በህይወት የመኖር መብታቸውን ማስጠበቅና ማስጠበቅ። በነገራችን ሀገርም አለች የምትባለው ራሱ ዜጎች በሰላም የሚኖሩባት ሀገር ስትሆን ብቻ ነው። በገዛ ሀገራቸው በሀገራቸው ውስጥ ከተሰደዱ በገዛ ሀገራቸው በቤታቸው ቁጭ ብለው የሚገደሉ ከሆነ እኛ ሀገር የለንም ማለት ነው። ሲጀመር ራሱ እንደ ሀገር ራሱ ዲፋይን የሚደረገው ግዛታዊ ሉዓላዊነት ያላት ሀገር ፕላስ ዜጎች በሰላም የሚኖሩባት ሀገር ስትሆን ብቻ ነው። ሀገር የምትባለው ራሱ እንደ ኢትዮጵያ የምትባለው ራሱ የሀገር የድንበር ግዛታዊ ድንበር ሉዓላዊነት ያለው ግዛታዊ ድንበር ሲኖር ፕላስ ዜጎች በህይወት በሰላም መኖር መንቀሳቀስ መስራት የሚችሉባት ሀገር ስትሆን ብቻ ነው ኢቭን ሀገር ተብላ የምትጠራው። ስለዚህ እንደ መንግስትም የመንግስትን ኃላፊነት አልተወጣም፣ እንደ ሀገርም ኢትዮጵያን ሀገር አድርጎ እያስቀጠለ ነው ብዬ አላምንም እኔ እንደ ግለሰብ። ምክንያቱም ሀገር የሚያስብላትን ዲፊኒሽን እያሳጣን ስለሆነ አንዴ ቃል አንተ በተለያዩ ቦርደሮች የተለያዩ ሀገሮች ድንበር ጥሰው ገብተው ነው ያሉት። ስቲል አልወጡም። በሀገራችን ውስጥ ዜጎች ኢንተርናል ዲስፕሌስመንት ነው የምናየው። በሀገር ውስጥ ሰው ዜጎች መኖር አልቻሉም። ጥፋቶች ሊፈጸሙ ይችላሉ። ሪስፖንሲብል የሆነ አካልና ተጠያቂነት የለም። እነዚህ ነገሮች በሙሉ ሲታይ ዞሮ ዞሮ ኃላፊነቱን ሸክሙን ሁሉንም ነገር የሚወስደው መንግስትና መንግስት ነው። ይህንን ነው የምለው። አመሰግናለሁ። ቴንክ ዩ አንቲ ይኸውላችሁ በአማርኛ ለምሳሌ አንድ ሰው እናንተ አማርኛ ተናጋሪዎች ናቸዋል። ቴዲ አንበሳ ነህ ካለኝ እኔ አንበሳ ነኝ ማለት አይደለም። ቴዲ ልክ እንደ አንበሳ ነው ማለት እንደ አንበሳ ነኝ ማለት እኔ አንበሳን ገጸ ባህሪ ወይም ይገባቸዋል። ወይም ከበደ አንተና አንበሳ ነህ ካልኩኝ ልክ እንደዛው እንደ የሚል ቃል ካለ በስነ ጽሁፍ ፊገርስ ኦፍ ስፒች ሲሚሊ ነው የሚባለው፣ ወይም ደግሞ አነጻጻሪ ዘይቤ ማለት ነው። እንደ ጥንባንሳ ከተባለ አንተ ጥንባንሳ ነህ ማለት አይደለም። ቆሻሻ ምናምን ነገሮችን እየለቃቀመ እንደሚሄድ እንደ ጥንባንሳ በፖለቲካዊ ቋንቋ ስትመነዘሩት ደግሞ ትርኪ ሚርኪ አላስፈላጊ ነገሮችን እየሰበሰበ እንደሚሄድ እንደማለት ነው። ፖለቲከኞች እይታዎቻችሁና አሰማማችሁ ከማዳም ቅመሞች የተለየ መሆን አለበት። አሁን የማዳም ቅመሞች ቢሆን
እንዴ እኔን ጥንባን ሳርሽ ምናምን ብሎ ሊሰዳደቡ ይችላል። እናንተ በጣም የረቀቃችሁ መሆን አለባችሁ ማለት በፖለቲከኞች ስለሆናችሁ ማለት ነው። እንደዛ ነው ማየት ያለባችሁ። ሰው እንደዛ አይነት ነገር ይቻላል እንጂ ዳይሬክትሊ ግን ጥንብነህ ምናምን ከተባባላችሁ ግን ስድብ ነው የሚሆነው። እሱ ለአድማጭ ተመልካቾችም ለእናንተም አይመጥንም። እኛ ከዛ የተለየን ስለሆነ ማለት ነው። እሺ ቴንክ ዩ ከልብ ነው የማመሰግነው። አንተነህ አፍሪካ ዩናይትድ። እሺ ወደ አንተ ልምጣ። 5 ደቂቃ አለ። ቴንክ ዩ ቴዲ። ይሄ ጉዳይ መቼቱ ተሰርቶለት ሱኬንሱ ተሰርቶለት የተሰራ መሆኑ ግልጽ ነው። አንዳንድ የፋኖ ደጋፊዎችም መጮኻቸውና ወደ መንግስት ማላከካቸው የሸኔም ይጠበቃል። ምክንያቱም እንዳይነቃባቸው ስለሚፈልጉ። ስለዚህ ምንም አዲስ ነገር የለም። ከኔ በፊት የተናገረው ያው የጃውሳው ደጋፊ እንደሆነ ከዚህም በፊትም ስለምናውቀው ማለት ነው። መንግስት ግን ባለው መረጃ ተመስርቶ እነሱ እንደፈጸሙት በግልጽ ገልጿል። ህዝቡም ገልጿል። ዶቼ ቬለ ላይም አውርተዋል። ማን እንደገለጸ ገደለ ተጠቂዎች ራሳቸው ኦልሬዲ አውርተዋል። ተጠቂዎች ዋና ተጠቂዎቹ ማለት ነው። ስለዚህ ወዲያ ወዲህ ማለቱ አይሰራም። ይሄን የኢትዮጵያ ህዝቦች አንድነትና አብሮነት ሰንኮፍ የሆኑትን የአማራ ክልል ያለው ጽንፈኛና በኦሮሚያ ክልል ያለውን ጽንፈኛ ህዝቡ አብሮ እንዳይኖር በሃይማኖቱም በብሔሩም ተባብሮ እንዳይኖር በወንድማማችነት እንዳይታይ የሚያደርገውን ሰንኮፍ ከመንግስት ጋር ሆኖ መንቀል ያስፈልጋል። ከመንግስት ጋር ሆኖ ማለት ነው። ህዝብን እያጋጩ የሚኖሩበት ዘመን ማብቃት አለበት። ስለዚህ በብሔር ሞከሩ፣ አልተሳካም። 100% አልተሳካላቸው። ስለዚህ አሁን ወደ ሃይማኖት ለማላከክ በሃይማኖት ተለይቶ የተጠቃ የለም። ፖሊሶቹ፣ የሚሊሻ አባላቱ ፕላስ ሙስሊሞችም ጭምር ተጠቂ ናቸው በእለቱ ማለት ነው። ሲቪሊያን ጭምር ተጠቂ ነበሩ። የሃይማኖት ፈርጅ ለማስያዝ የሚጋጋጡት ምንም የማያውቀውን ህዝብ ወይም ምዕመኑን አነሳስተው ግጭት ለመፍጠር ነው። ግጭቱ ደግሞ የቆየ ኤክስቴንሽን ነው። ምርጫ አይካሄድም። ምርጫ ወጣችሁ ከመረጣችሁ እንገላለን፣ መንገድም እንዘጋለን፣ የምርጫ ቁሳቁስ እንዳይጓጓዝ ስሉ ነበር። ህዝቡ እስከ ሌሊቱ 10 ሰዓት ወጦ ምርጫውን መረጠ። ስለዚህ ይሄን ስለተበሳጩ ስላበዱ የሰይጣናዊ ተልኳቸው ህዝቡ ስላከሸፈው ከዳር እስከ ዳር ማለት ነው ተኩሰውም ጭምር ምርጫ ተመልሶ ተካሂዶበታል። ባይዞይ በተኩስም ያቆሙበት ምርጫ ጣቢያዎች መልሰው በእለቱ ህዝቡ ወጥቶ ምርጫውን አካሂዷል። እስከዚህ ድረስ ለሰላም የቆረጠ መንግስት እንዲኖረው መንግስት ኢነሴንስ የብልጽግና መንግስት አይደለም። እኔ እያወራው ያለው መንግስት የተመረጠ መንግስት እንዲኖረው ህዝቡ ከዳር እስከ ዳር ድምፁን ሰጥቷል። ይሄን ለምን ትሰጣለህ ነው ዋናው ትንቅንቅ ማለት ነው። እኛ በስልጣን እንጂ በጥይት እንጂ ስልጣንን በሰላማዊ በኮረጆ ድምፅ ኢትዮጵያ ውስጥ አያዝም የሚል አቋም ያላቸው የግብፅ የሻቢያ የወያኔ ተላላኪዎች ኦሮሚያና አማራን ብሎም ደግሞ ሙስሊምና ክርስቲያንን ለማጋጨት እየተጋጋጡ መሆኑን የኢትዮጵያ ህዝብ መረዳት ነው ያለበት። ስለዚህ ቆም ሊባል ይገባል ማለት ነው። ቆሞ ይሄ በእኔ አትነግድም የተጎዱትን ይሄን ጥቃት ያደረሱትን ዋናው ሰንኮፉ ያስተሳሰቡ አምንጪ የድራማው ተዋናይ ፕላስ ደግሞ ፕሮፓጌት የሚያደርገው ግሩፕ ተለይቶ ታውቆ ህዝቡ ሰከን ብሎ ማለት ነው ይሄን ጥፋት ያጠፋው ኃይል አመለካከቱም ጭምር ፊዚካል ፕሬዘንት የሚያደርገው ብቻ አይደለም የአስተሳሰቡም ጭምር እስከ ማምከን ድረስ መስራት አለብን። ድርጊቱን የፈጸመው ማን እንደሆነ ተጠቂዎች በራሳቸው ተናግረዋል። መጀመሪያ የመንግስት ጸጥታ አካላትን ገደሉ፣ ሚሊሻዎችን፣ ከዚያ ወደዚህ ተሻገሩ፣ የሃይማኖት ተቋማትን ገደሉ። እነዚህ ለህዝቦች እሴት ለህዝቦች እሴት ምንም ቦታ የሌላቸው ሰው ወደ ቤተ ክርስቲያን ወይም ወደ መስጊድ ሲጠለል አይነካም።
እነዚህ ግን ከዚያ ወጣው ቤተክርስቲያን የሚያቃጥሉ መስጊድ የሚያቃጥሉ በተለያየ ቦታ አይተናል። ስለዚህ እነዚህ የጀውሳና የሸኔ ቡድን ኢትዮጵያ ምድር ውስጥ እስካጠፉ ድረስ ሰላም ስለማናገኝ ህዝባችን የነዚህን እኩይ ተግባር አውቆ ድርጊቱን መኩነን እዚህ ድርጊት የተሳተፉት ደግሞ የትኛውም ጉያ ውስጥ የትኛውም ብሔር ውስጥ የትኛውም ሃይማኖት ውስጥ መሸጎጥ እንዳይችሉ አድርጎ አንቅሮ በመጥፋት ለመንግስት ለህግ ማቅረብ አለበት። ካልሆነ ደግሞ የእርምጃ ሊወሰድባቸው ይገባል። መከላከያ ኦልሬዲ ተሰማርቶ ስራ እየሰራ ነው ያለው። የትም ግን እንዳይደበቁ ሁሉም ተባብሮ በአንድነት መቆም አለብን። በዚህ መረበሽ የለብንም። እኩይ ተግባራቸው ስሪታቸው ማንነታቸው ይሄው ስለሆነ ከዚህ ውጪ ሌላ እንትን ማድረግ አይፈልጉም። ራሳቸው ይገሉና ራሳቸው ይጮሃሉ፣ ራሳቸው እኛን ያስለቅሳሉ፣ እኛን ያጫርሳሉ መልሰው። ይሄ የታወቀ ስትራቴጂያቸው ስለሆነ ማንም ሊደናገር አይገባም የሚል ሐሳብ ነው ያለኝ። ቴንኪው ቴዲ። እሺ ክብራትና ክብራን፣ በሀገራችሁ ጉዳይ በተፈጠረው ክስተት ፖለቲከኞች የሰጡትን የተለያየ አይነት ትንታኔ ሰምታችኋል። ከገዢው ፓርቲ እንዲሁም ደግሞ በተቃዋሚ ያሉ። ነገ ጠዋት እገባለሁ በዚህና ፊልድ ማርሻል ብርሃኑ ጁላ ጽንዶን አስመልክቶ ከተናገሩት ንግግር ቀንጨብ አድርጌ ላስደምጣችሁና የነገ መወያያ ርዕሳችን ነው። እኔ አስቀድሜ ከነገርኳችሁ መዘጋጀት የእናንተ ድርሻ ነው። እኔ አወያይ ነኝ እንጂ እኔ የእናንተ ታጋ አይደለሁም። እኔ ዜና አመጣለሁ፣ በመሰለኝ መንገድ ተነትናለሁ። የቀረው የምትሄዱበት እናንተ ናችሁ። የሚከፈላችሁ ይከፈላችኋል። 4 ኪሎም ስትገቡ ስልጣን የምታገኙት እናንተ ናችሁ። እኔ ምን አገባኝ? እኔ አገሬን ብቻ አትንካኔ። ስልጣን አሰጠኝ፣ ክፍያ አሰጠኝ፣ የራስህ ጉዳይ። ከፈለክ አሸንፍ፣ ካልፈለክ ደግሞ ቁልቁሉ ደቅ። አይ ዶንት ኬር። ሀገሬን እንዳነካ በተደጋጋሚ እንደምናገረው ከመጣም ሀገሬን ከፍ ለማድረግ ነው። ኢትዮጵያ በምትባል ሀገራችን ላይ የጋራ ቤታችን ላይ ዚሮ ቶለራንስ። ሰምታችሁኛል። ፋኖ በለው፣ ኦነግ በለው፣ ብልጽግና በለው፣ ቲፒኤልኤፍ በለው፣ ኦብነግ በለው፣ የቁጫ ህዝቦች ፓርቲ በለው፣ ከፈለክ ሌላም በል። በለስ ከቀና 4 ኪሎ ገባ።